በሰዓታችን መተናል። እናንተም እንደተለመደው ላይክ ማድረግና የተሰማችሁን ሀሳብና አስተያየት ኮሜንት ላይ ማስቀመጣችሁን አትርሱ። ይህንን አሪፍ ፊልም ተጋብዙልን። ፊልሙ ሲጀምር ያን የምትባል ለአለባበሷ ግድ የማይስጣትና በራስ መተማመን የሌላት ተማሪ እናያለን። አንድ ቀን ጠዋት ፍቅሯን ለመግለጽ ወስና በስነ ስርዓቱ ለባብሳና ጸጉሯንም ማስተካከላ ስትወጣ እናቷ የኔ ቆንጆ ልጅ ዛሬ ምን ተገኝቶ ነው እንዲያማረባት ስትላት እያፈረች ወደ ትምህርት ቤት ለመሄድ ትቻኮላለች። አባቷ ማስቆሟት ለየት ያለ ነገር ካለ ቢጠይቃትም ምንም እንደሌለ ትነግረዋለች። መንገዱን ሙሉም እንዴት እንደምትናገር እያሰበች ትምህርት ቤት ትደርስና የምትወደውን ሶማ የሚባለው ልጅ የተቀጣጠሩበት ቦታ መጠበቅ ትጀምራለች። ሲደርስም ለምን ነበር የፈለግሽኝ ሲላት ስለፈራች ለትተው ብታስብም በድጋሚ ራሷን አደፋፍራ እወድሃለሁ፣ ፍቅረኛ ልትሆን ትችላለህ? እየቀለድሽ መሆን አለበት። ራስሽን በመስታወት አይተሽው ታውቂያለሽ? ግን ይህንን ጥያቄ ከማቅረብሽ በፊት ራስሽን መለስ ብለሽ መመልከት ነበረብሽ ብሎ ጥሏት ሲሄድ የፈራችው ስለደረሰ እዛው ደርቃ ትቀራለች። ወደ ቤት ተመልሳን በጣም የምትወደውን ሰው እንደዚህ በመጥፎ ሁኔታ ልቧን ስለሰበረው በጣም ይከፋታል። ከዛን ቀን ጀምሮ ግን ህይወቷ ይቀየራል። የቀረውን ትምህርቷንም ቤቷ ውስጥ ሆና ለመማር ትወስናለች። ትምህርቷን ስትጨርስም በራሷ ጉዳት በመነሳት ምርጥ ሜካፕ አርቲስት ትሆናለች። ከ12 ዓመታት በኋላም ድሮ ከነበረችው ያን በጣም የተለየች ቆንጆና በራስ መተማመኗም ከፍ ያለች በስራዋም የተካነች ሴት ትሆናለች። መንገድ ላይም ቢሆኑ ውበቷን እያዩ ብዙ ሰዎች ያደንቋታል። ይህ ሁሉ ሆኖ ግን እስካሁን ድረስ ሶማ የተናገራትን መርሳት ስላልቻለች ሌላ ሰው መቅረብ ትፈራለች። ይህንን ያስተዋለችው ጓደኛዋም 30 ሊሞላሽ እኮ ነው፣ ቢያንስ ፍቅረኛ መያዝ አለብሽ። ባክሽን ብዙ ስራ አለብኝ፣ ለእንደዚህ አይነት ነገር ጊዜ የለኝም። ያንን ልጅ እስካሁን አረሳሽውም አይደለ? ዛሬ ማታ ወተን ዘና እንላለን፣ ተዘጋጅተሽ ጠብቂኝ ብላት ስትሄድ ትምህርት ቤት እያለች እንዴት ሁሉም ልጆች እንደሚያሽፉባትና ያላቸውን ስራ በሙሉ እንደሚያሰሯት ታስታውሳለች። አንድ ቀንም ሶማ መጥቶ እንዳስቆማቸውና ለእሱ የሚጨነቅላት ሰው መሆኑ እንዳሳያት ያንን ያህል የወደደችው ሰው ግን በመጥፎ ሁኔታ ልቧ እንደሰበረው ታስታውስና በድጋሚ መጎዳት ስለማትፈልግ ማንንም ላለመቅረብ ትወስናለች። ማታ ላይም ከጓደኛዋ ጋር በቀጠሯቸው መሰረት ሲገናኙ ከወንዶች ጋር ቀጠሮ እንደያዘችላት አይታ ለመሄድ ብትሞክረም አንቺ ደግሞ ዝም ብለሽ ከሚመች ሰው ጋር አውሪ፣ በቃ እንደዚህ ደርሰሽ ልትመለሽ ነው እንዴ ትላትና በሀሳቧ ተስማምታ ትቀመጣለች። ከአንዱ ልጅ ጋራም እያወሩ ሲያሞግሳት ይቆይና የበለጠ ይግባባሉ። ሊወጡ ሲሉም ይሁንጅ ጸጉሯ የተንጨባረረ ልጅ ልታናግራት የምትፈልገው ነገር እንዳላት ይገባትና ልታጓራ ስትሄድም ልጁ አስቁሟት ስልኳን ይጠይቃታል። እሷም ለራሷ እድል ለመስጠት ወስና ስልኳን ትጠዋለች። ሌላ ቦታ እንዲዝናኑ ሀሳብ ሲያቀርበም ያ ልጅቷን ለምን አንቺ አብረሽን አትመጪም ስትላት ልጅቷ ስለፈራች ሮጣ ትወጣለች። ልጁም እሷን ታያት ባክሽ፣ አስቀያሚነቷን አምና ተቀብላ ራሷን ከመለወጥ ይልቅ ወንድ ባየች ቁጥር መሮጥ ትመርጣለች ይልና ከጓደኛው ጋር ልጅቷ ላይ ማሾፉን ይቀጥላል። ያንም ይህንን ስትሰማ ሶማ የተናገራትን ታስታውስና ልጅቷን መከላከል ትጀምራለች። ጓደኛዋ ደርሳም እንደሆነ ስትጠይቃትም ጥላ ትወጣለች። ትከተላትናም ምን ተፈጥሮ ነው በድጋሜ ሌላ ሰው እንደማይፈልገኝ ሲናገር መስማትና ያለችኝን በራስ መተማመን ማጣት አልፈልግም። ድንገት የድሮ ፎቶን ቢያዩት እኮ ምን እንደምመስል ማውቃቸው አይቀርም። ከዚህ በላይ መዋረድ የሚችል አይመስለኝም ብላት እያለቀሰች ወደ ቤቷ ትመለስና ቦርሳዋን ስትወረውረው ከጓደኛዋና ከሶማ ጋር የተነሱን ፎቶ ይወድቃል። የተፈጠረው በሙሉም በሱ ምክንያት መሆኑን እያሰበች ፎቶ ልትቀደው ስትል ደማቅ ብርሃን ይታያትና ፎቶውን ወደ ተነሱበትና ተማሪ ወደ ነበረችበት ጊዜ ትመልሳለች። ሶማን ፊት ለፊቷ ስታየው ማመን ያቅታታል። ጠዋት ከእንቅልፏ ስትነሳም ሁሉም ነገር ህልም መሆኑን እያሰበች ወደ ስራ ልትሄድ ስትልም ክፍሏ እንደ ድሮ መሆኑ ሳያንሳት መልኳም የበፊቱ እንደሆነ ታያለች። እናቷን በሯን ከፍታ ትገባና እስካሁን አለባበሽም እንዴ በእንደረፍድብሽ ተዘጋጂ ብላት ስትወጣ እያለመች እንዳልሆነ ይገባታል። የተሰጣት ትልቅ እድል እንደሆነና ነገሮችን መቀየር እንዳለባት በማሰብ መነጽሯን ትታም ሌንስ ታረጋለች። ጸጉሯን አስተካክላም የተጣደፈች ወደ ትምህርት ቤት ትሄዳለች። ክፍል ውስጥ ስትገባ ማንም ሊለያት ስላልቻለ ሁሉም አዲስ ተማሪ እንደመጣ ማሰብ ይጀምራሉ። ውበቷን እያደነቁ ሲያፈጥባትም የምታረገው ይጠፋታል። የገዛ ጓደኛዋ ራሷ እሷ መሆኗን ስላላወቀች ግራ ስትገባ ሶማም ምን ማለታችሁ ነው? ያን እኮ ናት። በዛ ላይ እንደ ድሮ ግራ የሚያገባ አለባበሷን አለበሰችም እንጂ ፊቱ አሁንም እንዳማረበት ነው ሲላት ባስተያየቱ ትገረማለች። አዲሱ ህይወቷ በቶሎ የሚያበቃ ህልም ቢመስላትም ደስተኛ ትሆናለች። ጓደኛዋም አንተ ግን እንዴት አወካት? በጣም ተቀይራለች እኮ። እኔ ግን ከልብሷ ውጪ ምኗም አልተቀየርብኝም፣ ከድሮ ጀምራ እኮ ቆንጆ ናት ሲላ አፍራ ፊቷ ይቀላል። ህልም ባይሆን ብላ ስታስብ ደግሞ ፍርሃቷ ይጨምርና አየር ለመውሰድ ትወጣለች። ስትደናበር የሚያንሸራታትና ከመውደቋ በፊት ሶማ ደርሶ ይዛታል። ስትነካውም እያለመች እንዳልሆነ ታረጋግጣለች።
ዓመተ ምህረቱን ጠይቀውም ስልኩን ሲያወጣ እርግጠኛ ትሆናለች እና ምናልባት ህይወቷን የምታስተካክልበት እድል እንደሆነ ይሰማታል። በነጋታውን በክፍሏ ምክንያት የተመለሰች ስለመሰላት ወደ ህይወቷ የምትሄድበትን መንገድ ስትሞክር ትቆያለች። ወደ ትምህርት ቤት እየሄደችም ለጓደኛዋ የተፈጠረውን ብትነግራትም በጣም ደስ የሚል የልብ ወለድ ሀሳብ ነው፣ እንዲያውም እንደዚህ አይነት ታሪኮችን የሚወድ ሰው አውቃለሁ፣ ከፈለግሽ አስታውቅሻለሁ ስትላት ጥሩ ሀሳብ እንደሆነ ትናገርና ላይብረሪ ውስጥ መጽሐፎችን እያነበበች መመለሻ መንገድ ብትፈልግም ምንም ነገር ሳታገኝ ትቀራለች። እንዳኮረፈች ወደ ክፍሏ ስትመለስም የሆነች ልጅ ለሶማ ፍቅሯን ስትገልጽላትና እሱም እንደተለመደው አስቀየምነትሽን በሜካፕ ስለሸፈንሽው የምወድሽ መስሎሽ ነው እንዴ ሲላት፣ ልጅቷም እንደያን ዝም ከማለት ይልቅ በጥፊ ስታጮለው ታያትና በአሁኑ እሷም እንደማትተው ለራሷ ቃል ትገባለች። ይቅርታ ከልጅቷ ጋር ያወራችሁትን ሰምቼ ነበረ። እሷ ፍቅሯን ለመግለጽ ብዙ ጊዜ ፈጅቶባታል። በጸባይ እንደማትፈልጋት ብትነገር አይሻልም ነበር? ይሄንን የማረገው እኮ መጥፎ ሰው መሆኔን አስበው ቶሎ እንዲረሱኝ ነው። የተሳሳተ ተስፋ ልሰጣቸው አልፈልግም። ምን ማለት ነው? ከዚህ በፊት የነበርኩበት ትምህርት ቤት የሆነች ልጅ ደጋግማ እንደምትወደኝ ስትነግረኝ እንዳትጎዳ ብዬ ቀርቢያት ነበር። ግን ስተዋት የባሰ ችግር ውስጥ ነበር የገባችው። አሁንም ያ ነገር ሲደገም ማየት አልፈልግም እና እንደዚህ ተናግረህ ማምለጡ የሚሻል መስሎ ነው። ይህም እኮ የሚደርስባቸውን ጉዳት አታውቀውም። በዛ ላይ የማንንም ሰው ልብ በዚህ መልኩ የመስበር መብት እንዳለህ ማሰብ የለብህም ትለውና ወደ ልጅቷ ጋር ሄዳ እንዳይከፋት ለማድረግ ትሞክራለች። ሜካፓንም እንዴት አስተካክላ መጠቀም እንደምትችል ስታስተምራት ተደብቆም ያያታል። ስትወጣ ጠብቆም ልክ ነሽ፣ እንደዛ መናገር አልነበረብኝም፣ ይቅርታ ጠይቃታለሁ። እኔን ድረሱ ለማድረግ ብቻ ብዬ ነው እንደዛ የምናገራቸው እና ደግሞ እኔን ሰምተው ራሳቸውን የበለጠ መጠበቅ ቢጀምሩም ደስ ይለኛል። በዛ ላይ ምንን አይተው እንደሚወዱኝ ራሱ አይገባኝም እኮ ሲል እሷንም በተመሳሳይ ምክንያት እንደዛ ሊናገራት እንደቻለ ታስባለች። አንቺ ደግሞ በጣም ተቀይረሻል፣ ከብዙ ሰዎች ጋር ማውራትና ብዙ ጊዜ መሳቅም ጀምረሻል ሲላት አፍራ ፊቷን ትሸፍነዋለች። እየተቀላለዱ ያለም ጓደኛዋ ታያቸውና ምን እያደረጉ እንደሆነ ስትጠይቃቸው ሶማ ምንም ሳያብራራ ተሰናብቷቸው ይሄዳል። ጓደኛዋም ሶማን ወደሽዋል እንዴ? የሰሞኑ መቀየርሽ መቼም የሆነ ምክንያት አለው አይደለ? እንደሱ አይደለም ግን እናንተ የት ነው የምትተዋወቁት? በጣም ትቀራረባላችሁ። አዎ ልጅ እያለን አንድ ላይ ነበር የተማርነው። በዛ ላይ ጎረቤታችንም ነው። እንዲያውም አንዳንዴ እነሱ ጋር እየሄድኩ ነበር የማድረው ስትላት፣ እውነትም ክፍል ውስጥ ሶማ የሚያዋራት ብቸኛ ሴት እሷ እንደነበረች እያስታወሰች ሌላ ነገር እንዳላቸው ተጠረጥርና ብቻዋን እየበላች ስታስብ ትቆያለች። ወደ ቤቷ ስትመለስም ቦርሳዋ ይወድቅባትና ሶማ ይነሳላታል። ወደ ቤት ልሸኛት ተስማምቶም አንድ ላይ ሲጓዙ ፊልም ላይ የምታያቸውን ተዋናዮች የሆነች ስለመሰላት በደስታ ትሞላለች። በቀጣዩ ቀን ግን የጓደኛዋ ዲያሪ ላይ የሶማንና የእሷን ፎቶ ታየውና ጓደኛዋ እንደምትወደው ትረዳለች። ከክላስ ስትወጣም ሳይክሉ ላይ ሆኖ ሲጫወቱ ስታያቸው በመሃላቸው ለመግባት እየሞከረች ስለመሰላት እሷም ይከፋትና መንገዷን ትቀጥላለች። ብዙም ሳትርቅ ግን ጓደኛዋ አስተዋውቅሻለሁ ያለቻት ስለወደፊቱ መመራመር የምትወደዋ ካሩ የምትባሏ ልጅ ትመጣለች። ጓደኛዋም እንዲያወሩ በማሰብ ይዛቸው ወደ ምግብ ቤት ስትሄድም ያን ግን በጓደኛዋና በሶማ መሃል ያለው ግንኙነትን ሳታጣራው መሄድ ስላልፈለገች ምንም ሳትናገር ትቀራለች። እናቷም ስለ ጉዞዋ ስትጠይቃት በፊት ሄዳ ያለ ሶማ በልብሶቿ ምክንያት አስተያየት ሲሰጣት እንደነበረና ደስተኛ እንዳልነበረች አስታውሳ በአሁኑ ደስ የሚል ጊዜ ለማሳለፍ ተወስናለች። እቃዋን ለማስተካከል ስትሄድ ግን ሶማ እንዳለው ልብሶቿ የምርም የማያምሩ እንደሆኑ ትደርስበታለች። ከጓደኛዋ ጋር አዲስ ልብስ ለመግዛት ሲወጡም በድጋሜ እየተሳሳቁ እንደ ድሯቸው ይሆናሉ። በድንገት ግን ጓደኛዋ ለምን ለሶማ የገዛውለትን ልብስ አላሳየውም ብላ ልትጠራው ስትወጣ ያረገችው የተቀደደ ሹራብ ያሳፍራትና መደበቅ ትጀምራለች። ጓደኛዋም ስላጣቻት ግራ ተጋብታ ፍለጋ ትወጣና ሶማ ቀድሞ ሲያገኛትም እንደፈራቸው ልብሷ ላይ ማሾፍ ይጀምርና እንዳይከፋት ስላሰበ ይቅርታ እየቀለድኩ ነው፣ ችግሩ እኮ ማንም እኔን ማየቱ አይደለም፣ አንተ እኔን ማየትህ ነው። ለምን ያኔ አስተያየት ለምንድን ነው ያን ያህል የሚያስጨንቅሽ? አስጨንቆኝ አይደለም፣ እንደለመድከው ለረጅም ሰዓት ትመክረኛለህ ብዬ ነው ብላ ልብስ መፈለግ ስትጀምር ያምራል ብሎ ያሰበውን ይመርጥላታል። ጓደኛዋ ስትመጣም ስታይሊስት ሆነህ እየሰራህ ነው እንዴ ስትለው ጥሏቸው ይወጣል። ያንም እሱ የመረጠላትን ልብስ ትገዛና ወደ ካፌው ሲሄዱ የጓደኛዋ ፍቅረኛ የሆነ ልጅ ይቀላቅላቸዋል። ያን እሱ እንዳየችውም ያየችው ነገር በሙሉ ውሸት እንደሆነና ሶማ እንደምትወደው ብታስበም ልጁ ጓደኛዋን በማይሆን መልኩ ሲያናግራት ታየዋለች። በጣም ስለተናደደችበትም ውሃ ትደፋበትና ጓደኛን እንደዚህ እንድታናግራት አልፈልግም፣ ከሱ የሚበልጥብኝ ማንም ነገር የለም ስትለው ጓደኛዋም የልጁ ነገር በጣም አማሯት ስለነበረ እንዲለያዩ ትጠይቀውና ትገላገለዋለች። ከቀናት በኋላ ወደ ጉዞ ሄዳሉ። ያንም የድሮውን እያስታወሰች ብትጨነቅም
በአሁኑ ግን ሶማ አብሯት እቃዎችን እንዲያመጣ ሲላክ መስማማቱ ያስገርማታል። ለምንድነው አብረህ ለመምጣት የተስማማኸው? ከአንቺ ጋር ብቻዬን መሆን ስለፈለኩ ነዋ። እንዳፈረሽ ሳያትም እየቀለድኩ ነው ባክሽ፣ ቀልዶች የሚያስጠሉ ናቸው። በዛ ላይ በሰዎች ስሜት መጫወት ጥሩ ነገር አይደለም ብላ ወደ ጓደኛዋ ጋር ትመልሳለች። ትንሽ ቆይተውም የሆኑ ልጆች ቆንጆ እንደሆነች ነግረዋት ስልክ ቁጥሯን ሲጠይቋትም ስልኳን ለሶማ ልብስ ቤት ውስጥ ከሰጠችው በኋላ እንዳልተቀበለችው ታስታውስና አልተጠይቀው ስትሄድም እውነቱን ለመናገር የት እንዳረኩት አላስታውስም፣ ግን ቦርሳዬ ውስጥ አይልሻለሁ፣ ከመጣሽ አይቀር ግን ለምን ካርታ አንጫወትም ይላትና በሀሳቡ ተስማምታ ሲጫወቱ ይቆዩና ልትሄድ ስትል ግን እጇን ይዛታል። ከማውራቱ በፊት ግን ጓደኛዋ ስለመጣች ብቻቸው እንዳታያቸው ብላ ትደበቃለች። ስትበጣላትም ከተደበቀችበት ትወጣና ትንሽ ቆይተው ወደ ተራራው ለመውጣት ወስነው ያን ሶማ የመረጠላትን ቀሚስ አርጋ ስትሄድም ምንም ሳይናገር እጇን ይዞት መሮጥ ጀምራል። ጓደኛዋም ክፍሉ ስትገባ የያንን ጫማ አይታው እንደነበረ ታስታውስና መቅናት ትጀምራለች። በመጨረሻም ጓደኛዋ እነ ሶማን እየበሉና እየተሳሳቁ ስታገኛቸው ልትቀላቀላቸው ብትሞክርም ሶማ በድጋሚ ያንን ይዟት ሲሄድ በጣም ይከፋታል። ማታ ላይ መዝናናታቸውን ይቀጥላሉ። ርችት እየለኮሱ እያለም ድሮ ላይ ከጓደኛዋ ጋር ብቻ ያንን ጊዜ እንዳሳለፈችው አስታውሳ ስታለቅስ ሶማም ይጨነቃል። እንድትረጋጋ ብሎም ያቅፋታል። በቀጣዩ ቀን የሚሆነች ልጅ ወደ ያን ጋር ትሄድና ለምትወደው ልጅ ፍቅሯ ልትገልጽለት ስለሆነ ሜካፑ እንድታስተካክላት ጠይቃታለች። እሷም ተስማምታ ትረዳትና ወደ ወንዶቹ ማደሪያ ሲሄዱ ሶማና ጓደኛዋ አስጨቃጨቁ ትሰማለች። ጓደኛዋም እንደምወድህ እየነገርኩ እኮ ነው፣ ለምንድነው ማይገባህ? እኔም ልጅ እያለ እንደምወድሽ ስነግርሽ አልገባሽም ነበር። አሁን ግን እኔም ስሜቴ ተቀይሯል። እንደ ጓደኛ ብቻ ነው የማይሽ። በዛ ላይ እኔና ያን መሀል ለመግባት የምትሞክሪው ነገር ደስ እያለኝ ስላልሆነ ነው ልሸሽሽ የሞከርኩት ሲላት እያለቀሰ የተወጣና ያልታስቆማት ትሞክራለች። ለእሷም ልጅ እያለች በቤተሰቦቿ ተገቢውን ፍቅር አልማግኘቷና ሶማም እንደሱ አይነት ሁኔታ ላይ እንደሆነ ስታይ ጓደኛዋ እንዲሆን እንደፈለገች እንደሚወዳት ብታውቅም ጓደኝነታቸው የሚበላሽ ስለመሰላት እንዳልተቀበለችው እሷን ስታገኛትም ከሁሉም ነገር የምትጠብቃት ጓደኛ ስለሆነቻት ደስ እንዳላትና ልታጣት እንደማትፈልግ ትነግራታለች። ያንም እንደዛ ከሆነ ሁለታችንም እንደምንወደው እንገረው፣ የመረጠውን በጸጋ እንቀበላለን እንጂ እኔም አንቺን ማጣት አልፈልግም። እሺ እኔም በዚህ ሀሳብ እስማማለሁ ትልና ጓደኛዋ እንደምትወደው ስትነግረው እንደማይፈልጋት ይናገራል። ያን እንደሚወዳት ሊነግራት ሲል ግን በድጋሚ የዛን ቀን ያየችው ብርሃን ይታያትና እንደማይወዳት እንደሚናገር በማሰብ ታስቆመዋለች። በዚህም ሁኔታ ቀናቶች አልፋሉ። እሷም ሶማን ባየችው ቁጥር ትሸሸዋለች። በነጋታውም ሴቶቹ በሙሉ ሜካፕ እንድትሰራቸው በየተራ ይመጡና ደስ እያላት ትረዳቸዋለች። ሶማንም ያለ ምክንያት በመራቋ ስትሰማት ልታናግረው ትሄድና የራሷ ምክንያት እንዳላት ስትነግረው ምንም ማብራሪያ ሳይጠብቅ እጇን ይዛታል። ይህንን ያዩ ተማሪዎችም ወሬውን ያደረሱትና ፍቅረኛሞች መሆናቸው በቦታው ይወራል። ተማሪዎቹን በጥያቄ ሲያፋጥጧት ስትጨነቀች እንደማትወደው ስትናገር ሶማ ይሰማትና አዝኖባት ይሄዳል። ጓደኛዋም የተፈጠረውን ስትሰማ ምን ሆነሽ ነው? ሶማን ለመራቅ እየሞከርሽ ነው እንዴ? ያንም ከወደፊቱ መጣው ብላ የነገረቻት በሙሉ እውነት መሆኑን ታሳውቃታለች። ያን የተፈጠረውን ስታስረዳውም እሱም ያምናትና ግንኙነታቸውን ለማቆምና ጓደኛሞች ሆነው ለመቆየት ብቻም ይወስናሉ። አንድ ቀንም የክላሳቸው ልጅ ፍቅረኛው እንድትሆን ስጠይቃት ሶማ ይሰማውና ተናዶ ይመታዋል። እሷንም ወደ ቤት እየሸኛት እያለ እንደዚህ ከቀጠልን እኮ ሌሎች ወንዶች አንቺ መጠጋታቸውን አይተውም። ይህንን መታገስ አልችልም፣ ፍቅረኛ እንድትሆኝ ይፈልጋለሁ ብሎ ሲጠጋት ደንግጣ ትገፈትረውና ተናዶባት ይሄዳል። እንዳስከፋችው ስለገባትም ተከተለውና እንደምትወደው ታሳየዋለች። እንዳሰበችውም ወደ ነበረችበት ስላልተመለሰች ግራ ይገባታል። በነጋታውም የተፈጠረውን ለጓደኛዋ ስትነግራት ደስ ይላትና እሷም አዲስ ፍቅረኛ ስለያዘች አንድ ላይ እንዲዝናኑ ሀሳብ ታቀርባለች። በነጋታው ማስተማሪው ሶማ ልሷ ብሎ ውጭ የመማር እድሉን ስላበላሸው ሲቆጣው ትሰማውና እውነትም ችግር እየፈጠረች እንደሆነም ይገባታል። ወደ ክፍል ሲመጣም እንደምትወደው ስትነግረው የሆነ ነገር እያሰበች እንደሆነ ስላገባው መልስ ሳይሰጣት ይቀራል። ጓደኛዋም ለመመለስ እየሞከረች እንደሆነ ስታውቅ ጥላት ስለምትሄድ በጣም ትናደድባታለች። ያን ወደ ቤት ተመልሳ ከወላጆቿ ጋር ምን መማር እንደምትፈልግ ስትማከር ትቆየና በቀጣዩ ቀንም ወደ ህይወቷ መመለስ እንዳለባት ወስና ሶማ ጋር ትሄድና እባክህ እዚህ መቆየት የለብኝም፣ ይሄ እኔ ህይወት አይደለም፣ እንድመለስ ፍቅድልኝ። እሺ ፈቅድልሻለሁ፣ ግን አንድ ቀን ብቻ ስጭኝ ይላትና እሷም ልትሄድ ስለሆነ ያሏት ሜካፖች በሙሉ ለክፍሏ ልጆች ታደላቸዋለች። ሶማ እንድትሄድ ስላልፈለጋም ጓደኛዋን ይዞ ካሩ ጋር ሄድና መፍትሄ እንድትሰጣቸው ይለምኗታል። እሷም በፎቶ ምክንያት ይህ ሁሉ እንደተፈጠረ ትነግራቸዋለች። እነ ሶማም ያን ጋር ሄዱና ፎቶውን ተቀብሏት ሲቀደው ሶስቱም ፎቶውን ወደ ተነሱበት ቀን ይመልሳሉ።
እሱም ሁሉም ወደ ድሮ የሚመለስ መስሎት ደስ ቢለውም ያን ግን እኔ ይህንን አይደለም የምፈልገው፣ የኖርኩትና ያሳለፍኩት ነገር ለእኔ ጥንካሬን ይሆነኝ፣ ስለዚህ ልቀይረው አልፈልግም ስትላቸውም ሶማ ለራሱ ደስታ ብሎ እሷን መተው አለመፈለጉ ስህተት እንደሆነ ይገባዋል። ያንም ሁሉንም ሰው ተሰናበትና ከሶማ ጋርም ለመጨረሻ ጊዜ ዘና ለማለት ይወጣሉ። እዛም ወደፊት ለመገናኘት ቃል ተገባብተው እንደምትወደው ስትነግረው እሱም እጇን ይዟት እንደሚወዳት ይናገራል። እናም ከአይኑ ትጠፋና ወደ ነበረችበት ክፍሏ ትመልሳለች። ፎቶውን እያየችም ጓደኛዋ ጋር ደውላ ስለ ጮህችባት ይቅርታ ትጠይቃታለች። ሶማንም ይኖራል ብላ ያሰበችበት ቦታ ሁሉ እየተዘዋወረች መፈለግ ብትጀምርም ማንም ያለበትን ሊያውቅ አልቻለም። ጓደኛዋም የድሮ ጓደኞቻቸውን በሙሉ የሚገናኙበት ዝግጅት ታዘጋጃለች። ያንም ከሶማ ጋር ለመጨረሻ ጊዜ የተለያዩበትን ቦታ እያየች ስታስበው ከኋላዋ ይመጣና ለምን ወደዚህ እንደመጣው አልገባኝም፣ ብቻ ግን በውስጤ መምጣት ያለብኝ ስለመሰለኝ ነው። በዛ ላይ ስለ አንቺ ብዙ ህልም አይቻለሁ ሲላት ህልም እንዳልነበረና ያምርም እንደኖሩ ትነግራው ታሳምነዋለች። እንደሚዋደዱ ተነጋግረውም ለአለመለያየት ቃል ሲገባቡ ፊልሙ ይጠናቀቃል።